ገድል ተክለ ሃይማኖት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መቅደመ ተአምር ዘልደቱ ለአቡነ ተክለ ሃይማኖት። ዙፋኑን በሰማይ ያዘጋጀ፣ ምድርን የእግሩ መረገጫ ያደረገ፣ ሰማይና ምድር ሊወስኑት የማይቻላቸው የእውቀትና የጥበብ መገኛ እርሱ ብቻ የሆነ፣ ሰውን ባሪያውና በአምሳሉ የፈጠረ የፍጥረታት ጌታ በሚሆን በእግዚአብሔር ስም እናምናለን። ዳግመኛም በኋለኛው ዘመን ከመለኮቱ ጋር የእኛን ሥጋ አዋሃደ። ስለዚህም መላእክት በሰማይ ለእግዚአብሔር ምስጋና ይሁን፣ ለሰው ልጅ ነጻነቱ ይሰጠው ዘንድ በምድር ላይ ሰላም ተመስርቷልና እያሉ አመሰገኑ። ልዩ ምስጋናቸውን ግን ሄሮድስ ካስፈጃቸው ከገሊላ ሕፃናት በቀር የሚያውቀው የለም። እግዚአብሔር የጌትነቱ ምስጋና የማይመረመር እጹብ ድንቅ ነውና። ነቢያት ይወርዳል ይወለዳል በማለት በከበሮና በጽናጽል በጽዮን አመሰገኑት። ሐዋርያትን በልዩ ጣዕመ ዜማ በኢየሩሳሌም አመሰገኑት። ይልቁንም ፍጥረቱ ሁሉ በአንድ ቃል እግዚአብሔርን ያመሰግኑታል። እግዚአብሔርን በመፈታተን የማያመሰግነው ቢኖር ግን እንደ ተጻፈ እንደ ሰናክሬም የጦር ሰፈር የእግዚአብሔር መልአክ ደምስሶ ከገጸ ምድር ያጥፋው። እኛ ግን በፍጹም ፍቅር የምናመሰግነው የአባታችንን የተክለ ሃይማኖትን መቅድመ ተአምር ለመጻፍ በተዘጋጀንበት ገንዘብ ሙሴን በባለሟልነት እንዳነጋገረው እኛንም እንዲሁ ያናግረን፣ ልቦናችንን ያብራልን። የመለኮትነቱ ብርሃን በፊታችን ላይ ይብራ ለዘላለሙ በእውነት። የክቡር አባታችን የተክለ ሃይማኖት ዕለት ልደቱ በዛሬው ቀን እንደሆነና እግዚአብሔርን በእሱ እጅ ድንቅ ድንቅ ታምራት እንዳደረገ እንጽፋለን። አቤቱ ፈጣሪ የአባታችን የተክለ ሃይማኖት ዜማ አቤቱ ፈጣሪ የአባታችን የተክለ ሃይማኖት ዜና ልደቱን ለመናገር እችል ዘንድ አፌን ክፈትልኝ። ድንቅ ድንቅንም ታምራት እንዳደረገ እናገር ዘንድ አንደበቴን አቅናልኝ። አቤቱ በአባቴ በተክለ ሃይማኖት እጅ ልዩ ልዩ ታምራት እንዳደረግ አስተምር ዘንድ ዕውቀትን ግለጽልኝ። አቤቱ ምስጋናን በጽዮን አደባባይ እናገር ዘንድ አፌን ክፈት። አቤቱ ጸሎቴን ተቀበል። አቤቱ ይህ ምስጋና በቅዱሳን የማኅበር ጉባኤ ይነገር ዘንድ ፈቃድ ይሁን። አቤቱ ምስጋናው በቅዱሳኑ ማኅበር ነው። እስራኤልን በፈጣሪው ደስ ይሰኛል ተብሎ እንደተጻፈ በፈጠርከኝ ገንዘብ እደሰት ዘንድ ደስታን አድለኝ። እናንተ የቅዱሳን ልጆች ስሙ፣ የዱር አበባ በጠል ታብባለች ተብሎ በመጽሐፍ እንደተናገረ አብቡ ለምልሙ፣ እንደ ሊባኖስ የአበባ ሽታ መዓዛ ሃይማኖታችሁ ይጣፍጥ። የበጎ ሥራችሁ ዘር በቅሎ እንደ ጽጌረዳ ያብብ፣ ፍሬውም ጣፋጭ ይሁን። እግዚአብሔርን በሥራው ሁሉ በፍጹም ምስጋና አመስግኑት፣ ስሙንም ከፍ ከፍ አድርጉት። ለጌትነቱም በብዙ ሺህ በሚቆጠር የምስጋና መዝሙር በበገና ድምፅ አመስግኑት። ስታመሰግኑትም እንዲህ ያላችሁ አመስግኑት፣ እግዚአብሔር በሥራው ሁሉ ታላቅ ነው፣ ይልቁንም ሥርዓቱ በሁሉ ዘንድ የተወደደ ነው። አሁንም ወዳጆቼ ስሙ። የወይን ጠጅ ጠጥተውት ደስ እንደሚያሰኝ ልባችሁን ደስ የሚያሰኘውን መልካሙን ዜና ነግራችሁ ዘንድ ወደ አፌ እነጋገር ጆሮአችሁን ዘንበል አድርጉ። አሁንም ወዳጆቼ ስሙ። የወይን ጠጅ ጠጥተውት ደስ እንደሚያሰኝ ልባችሁን ደስ የሚያሰኘውን መልካሙን ዜና እነግራችሁ ዘንድ ወደ አፌ ያነጋገር ጆሮአችሁን ዘንበል አድርጉ። በየአህጉሩ ሁላችንም የሚሰበስብ የሁላችን አባት ክቡር ተክለ ሃይማኖት በዛሬይቱ በታኅሳስ 24 ቀን ተወልዷልና። የመላእክት አለቃ ቅዱስ ሚካኤል የጸጋ ዘአብ እነሆ ከአንተ ንጹሕ ዘር ይወጣል፣ የተወደደ የትሩፋቱ መዓዛ በዓለም ሁሉ ይመላ፣ በኢትዮጵያ ሐዲስ ሐዋርያ ሆኖ የሚነሣ ልጅ ትወልዳለህ ብሎ የምሥራች እንደነገረው እነሆ ይገድለው ዘንድ ይከተለው ከነበረ ከዳሞቱ ንጉሥ ከሞተለሚ የፈረሰኛ ጭፍራ በባሕር ጥልቀት ውስጥ ተሸሽጎ 3 መዓልት 3 ሌሊት ካደረ በኋላ ከባሕር ባወጣው ዕለት የነገረው ትንቢት ተፈጸመ። የገሊላዊቷ የሄሮድያዳ ልጅ በንጉሡ የልደት በዓል ዕለት ዘፍና ንጉሡን ደስ እንዳሰኘችው እኛም በአባታችን የልደቱ ቀን በዝማሬ በማኅሌት በምስጋና ፈጽመን እንደሰት ዘንድ ተሰብሰቡ። ዳግመኛም ንጉሥ ሄሮድስ የምትፈልጊውን ጠይቂ ባላት ጊዜ እሷም የመጥምቁ ዮሐንስን ራስ ቆርጠ በፀሐል ስጠኝ እንዳለችው እኛም አባታችንን በልደቱ ቀን በምስጋና በማኅሌት ደስ አሰኝተነው እሱም የምትሹትን ለምኑ ባለን ጊዜ ጌታችን ኢየሱስ ክርስቶስን ያጠመቀ እኛንም ያጠመቀን ዘንድ ቅዱስ ዮሐንስን እንዲልክልን እንለምነው።
እኛንም ያጠምቀን ዘንድ ቅዱስ ዮሐንስን እንዲልክልን እንለምነው። እንዲሁም የንጉሡ ልጆችና ባለሟሎች በንጉሣቸው የልደት በዓል ክብር ለመኳንንትና ለሀገሩ ታላላቅ ሰዎች ግብዣ እንደሚያዘጋጁ እኛም የአባታችን የልደቱ በዓል በሚከበርበት ዕለት ለእንግዶችና ለነዳያን ለመኳንንትም ግብዣ እናድርግላቸው። መኳንንት የተባሉ ግን ካህናት ናቸው። ሐዋርያው ጳውሎስ የእግዚአብሔርን ቃል ለሚያስተምሩ መምህራኖቻችሁ እንክብካቤ ሐዋርያው ጳውሎስ የእግዚአብሔርን ቃል ለሚያስተምሩ መምህራኖቻችሁ እንክብካቤ አድርጉላቸው፣ እነሱ ስለ ነፍሳችሁ ድህነት ሌት ተቀን ይጸልያሉ ሲል ተናግሯልና። እንግዲህ ጌታችን ብራብ አብልታችሁኛል ብሎ ስለነገራቸው የተናገረው ከርሑባን በቀር የሀገር ታላላቅ ሰዎችን እንማን ነው? እንግዲህ ጌታችን ብራብ አብልታችሁኛል ብሎ ስለነገራቸው የተናገረው ከርሑባን በቀር የሀገር ታላላቅ ሰዎች እነማን ናቸው? ዳግመኛም ጌታችን ከታናናሾቹ ወንድሞቼ ለአንዱ ያደረጋችሁት ለእኔ እንደተደረገ ቁጥራለሁ ሲል ተናግሯልና። እነሆ የአባቶቹ የልደት መጽሐፍ በመጽሐፍ ገድሉ ባይገኝስ ኑሮ በዛሬው ዕለት ለመጽሐፍ ባልተነሳሳንም ነበር። እኛስ አባቶቻችን ስለፈጸሙት በጎ ተግባር እናመሰግናቸዋለን ተብሎ እንደተጻፈ በዘመኑ ስለፈጸመው የማይናወጥ ትሩፋተ ገድል የክቡር አባታችንን የምስጋናውን መታሰቢያ ለመጻፍ እንወዳለን። እግዚአብሔር ለከበሩ አባቶቻችን ታላቅ ክብር ሰጥቷቸዋል፣ ከፍ ከፍም አድርጓቸዋልና። እኒህም ቅዱሳኖች በገድላቸው በትሩፋታቸው ስማቸውን ያስጠሩ አሉ፣ በትምህርታቸው በተግባራቸው የከበረ ስምን ያተረፉ ናቸውና። በልበ ሥላሴ የተጻፉ ጽድቃቸው ያልተዘነጋባቸው ቅዱሳን በታላቅ ጉባኤ ፊት ያመሰግኗቸዋል። ሥጋቸውን በበጎ የዕረፍት ስፍራ ያርፋል ከተባሉት ቅዱሳን አንዱ በፈጣሪው ዘንድ ባለሟልነትን ያገኘ አባታችን ተክለ ሃይማኖት ነው። እሱም በሕይወቱ ዘመን ስለ ሥራው ታላቅ የመታሰቢያ የምስክር ሐውልት ያቆመ ነው። የአባታችን ከመልካም የመታሰቢያው ሥራ አንዱ ይህ ነው። በተወለደ በሦስተኛው ቀን አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ ብሎ እግዚአብሔርን አመስግኖታልና። ዳግመኛም 1 ዓመት ከ3 ወር በሆነው ጊዜ በትንሽ የስንዴ ዱቄት ላይ እጁን ጭኖ ቢባርከው የማስቀመጫ ዕቃ እስኪታጣ ድረስ አበረከተው፣ አበዛው። ከዚያም ካደገ በኋላ ጣዖት ያደረበትን ታላቅ ዛፍ እንደ ሰው በእግር እየተራመደ እንዲሄድ አደረገው። ከዚያም ለእግዚአብሔር ማደሪያ ሠራ። ዳሞት በሚባል ሀገር የወንጌልን ቃል ሰበከ፣ አስተማረ። ስለ ክርስቶስ ስም ሰማዕትነትን ይቀበል ዘንድ ልዩ ልዩ መከራ ደረሱበት። በቀፎ አድርገው ከታላቅ ገደል ጣሉት። ነገር ግን አንዳችም ጉዳት ሳይደርስበት የመላእክት አለቃ ቅዱስ ሚካኤል ከዚያ ገደል አወጣው። ማርተኞችንና በእሳት መካከል ቆመው በመፈታታቸው የሚዘፍኑትን እሳት የሚጎርሱትንም ሁሉ አጠፋቸው። ብዙ ሙታንንም አስነሳ፣ የሙታንንም አጽሞች ከዚያ አወጣ። ከዚህ በኋላ የክርስቶስን ሃይማኖት በአገር ሁሉ እየዞረ ማስተማር ጀመረ። ልክ በየብስ ላይ እንደሚሄድ በባህር ላይ በእግሩ እየተራመደ ይሄዳል። ከሰዎች ሁሉ እኩያን አጋንንትን ያወጣ ዘንድ እግዚአብሔር ሥልጣን ሰጥቶታልና። ከዕለታትም በአንደኛው ቀን በባህር ውስጥ የሚኖር ሥጋ ለባሽ ጋኔን ደቀ መዝሙሩን ያዘው። ከዚያ አውጥቶ ገዝሮ በሥላሴ ስም አጥምቆ ስሙን ክርስቶስ ሐረዮ ብሎ ሰየመው። ትክክለኛ ክርስቲያንም አድርጎ ልብሰ ምንኩስናን አለበሰው። ያም ክርስቶስ ሐረዮ የተባለው ምርጥ ተጋዳይ በመሆን እሱን እያገለገለ እስከ ዕለተ ሞቱ ድረስ በእሱ ዘንድ ኖረ። በዚያም ጊዜም ሰይጣን በታላቅ ዘንዶ ተመስሎ ወደ እሱ መጣ። እሱንም በሥላሴ ስም በመስቀሉ አማተበበትና ገደለው። ከዚያም እህል ከመብላት ውሃ ከመጠጣት ተከለከለ። ሕይወቱን የሚያገኛት ከእግዚአብሔር በሚወጣ ቃል እንጂ በመብል እንዳልሆነ ተገንዝቧልና። ቆሞ ከሚጸልይበት ዋሻ ውስጥም እንደ ጦር የሾሉ 8 ብረት ችንካሮች፣ 2ቱን በፊቱ፣ 2ቱን በኋላው፣ 2ቱን በቀኝ ጎኑ፣ 2ቱን በግራ ጎኑ ተከላቸው። እነሱም የሥጋ ድካም የእንቅልፍ ፈተና ይዞት ዘለስ ባለ ጊዜ ችንካሮቹ ወግተው እንዲያነቁት በማሰብ ነው።
በዚህም ሁኔታ አንዲት እግሩ ከቁመት ብዛት የተነሳ ተሰብራ እስክትወቅ ድረስ ወዲያና ወዲህ ሳይዘዋወር በችንካሮች መካከል ለብዙ ዓመታት ቀጥሎ በመቆም ሲጸልይ ኖረ። እግሩም ከተሰበረ በኋላ በአንድ እግሩ ለ7 ዓመታት ቆሞ ጸለየ። በዕለተ ዕረፍቱም ጌታችን ኢየሱስ ክርስቶስ ከሰማያት ወርዶ ስሙን የጠራውን መታሰቢያ ያደረገውን ሁሉ ይምርለት ዘንድ ቃል ኪዳን ገባለት። ስለ ብዙዎች ልጆቹም በ15ቱ አህጉረ ገነት ሾመው። እንግዲህ የአባታችን የተክለ ሃይማኖት ታላቅነቱን የክብርነቱ መታሰቢያ እንደዚህ ነው። የቀረው ዜና ትሩፋቱ ሁሉ በመጽሐፍ ገድሉ ተጽፎ ይገኛል። እነሆ ስለ ምስጋናው መታሰቢያ የተነገረውን አደረስን። አሁንም ሊቆጥሩት የማይችል ታምራቱን እንጽፋለን። ወደ ማለት እንመለስ፣ እንግባ። ምስራቅ ከምዕራብ እንደሚርቅ እጅግ ጥልቅና ሰፊ ወደሚሆን ታምራትህ ፍጻሜ ምን አይነት ሰረገላ፣ ምን አይነት አክናፍ፣ ምን አይነት ደመና፣ ምን አይነትስ መንፈስ አነሳስቶ ይዞ ያደርሰኛል? ጌታዬና አባቴ ተክለ ሃይማኖት ሆይ እንደ ተከዜ ወንዝ ጥልቅ የሆነውን የታምራትን ባህር ለመሻገር የሚያስችል ምን አይነት መሰላል፣ ምን አይነት ድልድይ ነው? ከትሩፋትህ ሐይቅ ዳርቻ የሚያደርስ ምን ጀልባ፣ ምንስ አይነት መርከብ ነው? አባቴና ጌታዬ ሆይ ብዛቱ እንደ ባህር አሸዋ እንደ ሰማይ ከዋክብት የሆነውን ታምራትን ምን አእምሮ፣ ምንስ ልቦና አስቦ ይዘልቀዋል? ምንስ አንደበት ቆጥሮ ይፈጽመዋል? ጌታዬ ሆይ ሰዎች ሁሉ ባሉበት ሆነው በችግራቸው ወቅት በጠሩ ጊዜ ያልሄድክበት ሀገር፣ ያልረገጥኸው ምድር፣ ያልተሻገርኸው ባህር በወዴት ይገኛል? ጌታዬና አባቴ ሆይ ማንም ቢሆን ማን በፍጹም ልቦና ሆኖ ባለመነህ ጊዜ ያላከምኸው ቁስለኛ፣ ያላዳንከው በሽተኛ፣ ያልፈወስከው ድውይ፣ ጋኔን ያወጣህለት ልክፍተኛ ወዴት ይገኛል? ጌታዬና አባቴ ሆይ ሴት በሕማመ ወሊድ ወይም በክፉ ምጥ በተያዘች ጊዜ ያልረዳሃት ለመካኗ ሴት በማለደች ጊዜ ልጅ ያልሰጣት በወዴት ትገኛለች? ጌታዬና አባቴ ሆይ ስምህን ጠርተው በስምህ ባማጸኑት ጊዜ የነጠቀውን ያልመለስህለት ጌታዬና አባቴ ሆይ ስምህን ጠርተው በስምህ ባማጸኑት ጊዜ የነጠቀውን ያልመለሰ የዱር አውሬ ስምህ ሲጠራ ያልደነገጠና በቃልህ ያልታሰረ የባህር አውሬና የሰማይ አዕዋፍ ወዴት ይገኛል? ጌታዬና አባቴ አንተ ብፁዕ ተክለ ሃይማኖት የስም መታሰቢያ ምንኛ ይጥማል! እንዴትስ መወደድ ያለው ነው! ዝክረ ስምህ ተክለ ሃይማኖት ተብሎ የሚጠራ ጊዜ ከፍቅሩ የተነሳ ሆድ እንደ እሳት ያቃጥለዋል፣ አንጀትንም ያንሰፈስፋል። ጌታዬና አባቴ ሆይ የስም አጠራር ለአፍ እንደ ማር ወለላ ይጣፍጣል እኮ፣ ለአፍንጫም ሽታው አምሮ እንደተቀመመ ንጹሕ ሽቶ ነው። ጌታዬና አባቴ ሆይ የስም አጠራር ለቤተ መቅደስ የሚገባው ሆኖ የተዘጋጀ ሽቱ ምንኛ መዓዛው የጣፈጠ ነው። በቁርባን ጊዜ እንደሚቀርብ ንጹሕ የዕጣን መዓዛ ነው። ጌታዬና አባቴ ሆይ የስም አጠራርህ እንደ ወንድ ሙሽራና እንደ ሴት ሙሽራ ጌጥ ምንኛ ለዓይን ያምራል። እንደ በገና ድምፁ ለጆሮ ደስ ያሰኛልና። ጌታዬ ሆይ እንዴት አድርጌ ላደንቅህ ወይም ላመሰግንህ እችላለሁ? ጌታዬ ወይ ጻድቅ ሰው ክቡር በምስጋና ይታሰባል ተብሎ መጽሐፍ እንደተነገረው፣ ስለዚህ እኔም በተሻለኝ መጠን አንተ ብፁዕ አባቴን አመሰግንሃለሁ እንዲህ እያልኩ፣ አንተ ብፁዕ ነህ፣ መልካምም ይሆንልሃል። ጌታ ሆይ አንተን የተሸከመች ማኅፀን የተመሰገነች ናት። አንተን አጥበው ያሳደጉ ጡቶችም የተባረኩ ናቸው። በምድራዊ ትምህርት ሰማያዊ ርስትን የምታስገኝ አንተን አባታችን የወለዱ አባታችን ጸጋ ዘአብና እናታችን እግዚአብሔር ብፁዓን ናቸው። ጌታዬና አባቴ ሆይ ከአንተ ጋር ያደጉ ሕፃናት ብፁዓን ናቸው። ያዩ ከአንተም ጋር ቃል በቃል የተነጋገሩ ሁሉ ብፁዓን ናቸው። ጌታዬና አባቴ ሆይ ከሀገረ ዳሞት እስከ ሀገረ ዳሞ ወንጌልን ያስተማርካቸው ሀገሮች ሁሉ ብፁዓን ናቸው። ይልቁንም የተወለድክባት ሀገር ቡልጋ እጅግ የተባረከች ናት። ጌታዬና አባቴ ሆይ በውስጣቸው የተመላለስክ ሃይማኖተ ወንጌልን ያስተማርክባቸው 3ቱ ሀገሮች ብፁዓን ናቸው። ከእርግናህም በኋላ በመጽሐፈ ገድል ስማቸው ከሚገኘው ካስተማርካቸው ሀገሮች ይልቅ ደብረ ሊባኖስ የተባረከች ናት፣ የተመረጠች የርስት ቦታ ሆና ተገኝታለችና። ጌታዬና አባቴ ሆይ ከአንተ ጋር የነበሩ ሁሉ ወንዶችም ሴቶችም ብፁዓን ናቸው። ከእነሱም ይልቅ በአንተ እጅ ማዕረገ ምንኩስናን የተቀበለ ወንዶችና ሴቶች መነኮሳት ብፁዓን ናቸው። ጌታ ሆይ ከአንተ ጋር የነበሩ አባቶቻችን ውዳን ክቡራን ናቸው። ከእነሱም ይልቅ በአንተ ዘመን ለክህነት አገልግሎት የተመረጡ አባቶቻችን ቀሳውስትና ዲያቆናት ከአንተም ጋር ቅዱስ ሥጋውን ክቡር ደሙን የተቀበሉ ብፁዓን ናቸው። ጌታዬና አባቴ ሆይ እውነተኛውን መንግሥት በመፈለግ ስለ መብልና ስለ መጠጥ ያላሰብክ አንተ ንዑድ ክቡር ነህ። ጌታዬና አባቴ ሆይ ከጌታህ አንደበት በሚወጣው ቃል ሁሉ እንጂ በምድራዊ ርስት ፈጽመህ ያልኖርክ አንተ ንዑድ
ንዑድ ክቡር ነህ። ጌታዬና አባቴ ሆይ ለብዙ ዓመታት ቀዝቃዛ ውሃ እንኳ በአፌ ያልገባ አንተ ንዑድ ክቡር ነህ። ጌታዬና አምላኬ ሆይ ከቁመት ብዛት የተነሳ አንዲት የእግርህ አገዳ እስክትሰበር ድረስ ለዓይኖች እንቅልፍ ለቅንድቦችም ሽልፍታን ሳትሰጥ በጸሎት በምስጋና የቆምክባት ምድር ንዑድ ክቡር ናት። ጌታዬ ሆይ በአንዲት እግርህ 7 ዓመት የቆምክባት ምድር የከበረች ናት። ጌታዬና አባቴ ሆይ ማንም ሳያስገድድ ራስን በራስህ ለከባድ መከራ ያስገዛ ንዑድ ክቡር ነህ። ይህም መንግሥተ ሰማያትን በመፈለግ ነውና እነሆ ለአንተ ክፍት ሆና ትጠብቃለች። ጌታዬና አባቴ ሆይ በዕለተ ዕረፍት ጌታችን ኢየሱስ ክርስቶስ ወደ አንተ ወርዶ መታሰቢያ ላደረገ ስምህን ለጠራ ይምርልህ ዘንድ የብዙ ቃል ኪዳን የሰጠ አንተ ንዑድ ክቡር ነህ። ጌታዬና አባቴ ሆይ በዕለተ ዕረፍት ከክቡር ሥጋህ በረከት ለመቀበል ከየቦታው የተሰበሰቡት ሁሉ ክቡራን ናቸው። ይልቁንም አንተን የገነዙ አባቶቻችን ካህናት ንዑዳን ክቡራን ናቸው። ጌታዬና አባቴ ሆይ ወደ ለቅሶ ጎዳና በቀረብን ጊዜ ሆዳችን እንደ እሳት ምንኛ ያቃጥላል። ለቅሷችንም የሁላችን አባትና የእልፍ አእላፍ አባት የሆነውን ባሰብነው ጊዜ ጡትን እንዳስጣሉት ሕፃንና እንደ ኢያዜር ሀገር ያለ ለቅሶ ይሆንብናል። ጌታዬና አባቴ ሆይ ጌታዬና አባቴ ሆይ ዕለተ ዕረፍት መድኃኒትነት ያለው ነው። ታዲያ የሥጋን አስክሬን ወደ መቃብር ሲያወርዷትና ከመሬት ሲቀብሯት ባሰብን ጊዜ ከዓይኖቻችን እንደ ክረምት ዝናብ የሚወርደው እንባችን ምንኛ ይበዛል። ጌታዬና አባቴ ሆይ በየአገሩ የተሾሙ ልጆች አባቶቻችን ብፁዓን ናቸው። ከእነሱም ይልቅ በመንበረ ሲመት የተቀመጡ አባቶቻችን ንዑዳን ክቡራን ናቸው። ከመንፈሳውያን ልጆች ሁሉ የተወለዱ መንፈሳውያን ልጆች ብፁዓን ናቸው። ጌታዬ ሆይ ስምህ በሚጠራበት ቤተ ክርስቲያን በተተከለበት ቦታ ያሉ ሁሉ ብፁዓን ናቸው። ከእነሱም ይልቅ የሥጋ አስክሬን በምትኖርበት በደብረ ሊባኖስ የሚኖሩ ንዑዳን ክቡራን ናቸው። ጌታዬና አባቴ ተክለ ሃይማኖት ሆይ ትሩፋተ ገድልህ መናገር የሚቻለው ማን ነው? የሰማይን ከዋክብት ቁጥራቸውን ከሚያውቅ ከፈጣሪ በቀር ተአምራትን ቆጥሮ የሚዘልቅ ማን ነው? ጌታዬና አባቴ ሆይ ብዙዎች የመጽሐፍ ትርጓሜዎች ብዙዎችም ደራሲያኖች ስለ ተአምራት ብዙ ተናገሩ፣ ለስምም መታሰቢያ ያደረጉ። ነገር ግን ተአምራቶችን ተናግረው ለመፈጸም አልተቻላቸውም። ጌታዬና አባቴ ሆይ እኒህ በእውቀት የተመሉ ስለ ስምህም መታሰቢያ በእውቀታቸው መጠን ተአምራትን አብዝተው ቢጽፉ እኔም ጽሑፍ ወይም ምንም የማላውቀው አገልጋይ ከብዙ ተአምራቶች አንድ ወይም 2 ያህል መባ ባበረከት ጌታችን ኢየሱስ ክርስቶስ ከአንዲት መበለት እጅ ሳይንቅ 2 መዓልቆችን እንደተቀበለ ብዙ አባቴ ሆይ እንዲሁ ተቀበለኝ። ወዳጆቼ ሆይ እነሆ ወደ ማለት ጊዜ ደርሰናል። ይኸውም ትርጉሙ ስማን ለማለት ነው። የተጠማ ወደ ውሃ ምንጭ እንደሚቸኩል እናንተም ተሰብሰቡ፣ ከጥበብ ምንጭ ጆሮአችሁ ይጠጣ ዘንድ። በዘመናችን አባታችሁ ተክለ ሃይማኖት ያደረጋቸው ተአምራት ተዘንግተው እንዳይቀሩ አባታችን ጴጥሮስ ያጻፈውን የአባታችሁን ተአምር ትሰሙ ዘንድ ተሰብሰቡ። ቀድሞ የተደረገውን የቀድሞ አባቶች አዘጋጅተው ጻፉ። አሁንም ወዳጆቼ ስሙ። ኑ እግዚአብሔርን ወደ አንተ የምናቀርበው መባ በነቢይነት ወይም በጻድቅነት ደረጃ ሳይሆን አንተ በቸርነት ብዛት ይቅር በለን እንበለው። አቤቱ ጸሎታችንን ስማን፣ አቤቱ ይቅር በለን። አቤቱ አምላካችን ሆይ ስምህ በእኛ ላይ ተጠርቷልና አትዘግይ እንበለው። ለዘላለሙ አሜን። በእውነት ይሁን ይደረግልን። አንደኛ ተአምር